አለኝ። እስቲ አመስግኑት ይበላል። ይቅር የሚልና ከምን የራቀ ከመዓት የራቀ ከቁጣ የራቀ ማን ነው አለ? ቅዱስ ሚካኤል ነው አለ። ስለዚህ ምን ማለቱ ነው? ምን ማለቱ ነው? ሚካኤል ምንድነው? ከቁጣ የራቀ ደግ መልአክ፣ አዛኝ መልአክ፣ ርኅሩህ መልአክ ማለት ነው። ለዚህ ነው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። ስለዚህ ኦርቶዶክሳዊት ቤተክርስቲያናችን ዘወትር እንገራችሁ ዘወትር በሥርዓተ ቅዳሴዋ ላይ ይህን ታነሳለች። ተውቦ ምህረት ለሚካኤል ለሚካኤል በሉ እስቲ። አይሰማም? የመራራት ሀብት ተሰጠው። በቃ ይሄ ነው። ከዚህ ነው ከሄኖክ ነው የተወሰደው። ከመዓት የራቀ አያችሁ፣ የመራራት ሀብት፣ አዛኝ መልአክ፣ ደግ መልአክ ነው። ለዚህ ነው ሊቁ ምን አለ? እንደው እስቲ ከፍጥረታት ሁሉ ደግ ማን ትመስላችኋለች? አመንስ ባካችሁ። ከሷ ጋራ ደግሞ እኩል ሆኖ የተጠራ ከመላእክት ሚካኤል ብቻ ነው። አልቦ ዘይትማሰለከ በልማደ ምህረት ወሳይል እንበለ ባሕቲት እኅትከ ማርያም ድንግል፣ ከእህትህ ከድንግል ማርያም በቀር በመራራት አንተን የሚመስል የለም። እውነት አሰብ ደግ ደርሶላቸው እናንተ ነው ብዙ በረከቱን አግኝታቸው። ማሕሌተ ጽጌ ስንቆም የቅዱስ ሚካኤል መራራት ሁሌ ይነሳል። ቅዳሴ ላይ እንደሚነሳ ተውቦ ምህረት ለሚካኤል እንደሚባል ማሕሌተ ጽጌ ሲቆም እንዲህ የሚባል ምስጋና አለ። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ነይ ርግቤ ትናዘዝኒ ብላ ወኒ ሰናይቴ ምስለ ገብርኤል ፍሱ ካለ በኋላ ወሚካኤል ከማኪረር ሰው በሚያደርገው በጎነት ላይ ለሕዝቡ ተራዳኢ ነውና ወይም ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? ቅዱስ ሚካኤል ነው በማለት ሄኖክ ያነሳዋል። ተመልከቱ፣ በጣም ይገርማል። ምንድነው ያለው? ለሰው በሚያደርገው በጎነት ላይ በጣም በጎ መልአክ ነው ማለት ነው። ደግ መልአክ ነው። ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ማን ነው አለ? ሚካኤል ነው አለ። ስለዚህ ነው ደራሲው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ከልዑል ስም ጋራ ሱታፌ ላደረገ ለስም አጠራር ምን ይገባል? ሰላምታ ይገባል። ሚካኤል ደስ ይላል። ራሱ ቃል እያንዳንዱ ፊደል ትርጉም አለው ማለት ነው። ሚ ማለት ማን ማለት ነው? እስቲ በሉ። መኑ ማለት ነው። ሚ መኑ ማለት ነው። ካ ማለት ካይዋዌ ነው፣ እንደ ማለት ነው። ኤልስ ምን ማለት ነው? ኤል ማን ነው? እግዚአብሔር ነው። ሚካኤል ማለት ማን? እንደ እግዚአብሔር። ተመልከቱ እንዴት አይነት ፍቺ ነው! ማን እንደ እግዚአብሔር? እንደ እግዚአብሔር ያለ ማን ነው? ንገሩን። ይሄ ስሙ የያዘው ትልቅ ኃይል አለ ማለት ነው። አንደኛ ተራዳኢ መሆኑን ሄኖክ ጠቀሰ። ታዛዥ መሆኑን ሄኖክ ጠቀሰ። በጎ መሆኑን ጠቀሰና በጣም የሚገርመው ነገር ሚካኤል ነው ሲል ሚካኤል ማለት ደግሞ ማን እንደ እግዚአብሔር ማለት ነው። ስለዚህ ምን አለ? ምስለ ስመ ልዑል ዘተሳተፈ። በኋላ ነግራቸዋለሁ። ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን ህቡ ስሙን ሚካኤል መዳፍ ላይ ማን ቀርጾታል? ልዑል ቀርጾታል። ማን ቀርጾታል? ልዑሉ ማን ነው? ድገሙት። ስለዚህ ምስለ ስመ ልዑል ይለዋል። በኋላ በደንብ አድርጌ ያስረዳቸዋለሁ። እሱ ሚካኤል ማን እንደ እግዚአብሔር መባሉ ራሱ ሰይጣንን እንደሚዋጋ ድል እንደሚነሳው ስሙ ራሱ ያመለክት ነበረ። ስም ስራን ይመራል ይባላል። ስም ምንን ይመራል? ስራን ይመራል። ኡራኤል ብርሃን ከብርሃን ጋር ከተያያዘ፣ ሚካኤል ደግሞ ማን እንደ እግዚአብሔር የሚል ፍቺ ከተሰጠው ሳጥናኤል እኔ እግዚአብሔር ነኝ ብሎ በተነሳ ጊዜ አንተማ እኔ በልዑል አለ ራሴን እመስላለሁ አለ። ኢሳይያስ 14:14 ላይ እኔ ራሴን በልዑል እግዚአብሔር እመስላለሁ ብሎ ሳጥናኤል ተነስቶ ደንፍቶ ነበረ። የተፋለመው ማን ነው? መጀመሪያ ድገሙት። ማን ነው? ሚካኤል ነው። አያችሁ፣ ማን ነው እንደ እግዚአብሔር? አንተ እንዴት ከእግዚአብሔር ጋር ራስን ታመሳስላለህ ብሎ መጀመሪያ ከመላእክት ዓለም የተፋለመ ሚካኤል ነው። ለምን? ስሙ ራሱ ምንድነው? ማን? እግዚአብሔርን የሚመስልማ የለም። አንተማ እግዚአብሔርን አትመስልም አንተ ብሎ መጀመሪያ የተፋለመውና የጣለው ማን ነው?
ሚካኤል ነው። በረከቱ ይደረብን። ስለዚህ ዝም ብሎ ሚካኤል አልተባለም። ራሱ ጥያቄ አይደለም። ራሱ የእምነት መግለጫ ኃይል የተሸከመ ስም ነው። ለዚህ ነው ሰይጣን የማይወደው ሚካኤል የማይወደው። ለምንድን ነው? ማን እንደ ድገሙት፣ ማን እንደ እግዚአብሔር ብሎ ሳጥናኤልን ተፋልሞ ጥሎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን እረኛችን የሕያው እግዚአብሔር ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን፣ በአውደ ምሕረቱ ያላችሁ አባቶቻችን፣ ዘማሪያን፣ ዘማሪያት፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምእመናን፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይገባዋል። ምስጢሩን ጥበቡን እንዲገልጥልን፣ እንዲያስተምረን፣ እንዲመክረን፣ እንዲያጽናናን ከቅዱስ ሚካኤል ረድኤት በረከት እንዲያሳድርብን ቅዱስ ፈቃድ ይሁንልን። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስም ከአምላክ ስም ጋር ሱታፊ አግኝቷልና ለስም አጠራር ሰላምታ ይገባል። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ከዝማሬው ጋር የተስማማ ትምህርት ባስተምር መልካም ይመስለኛል። እህታችን ስትዘምር የስሙ ትርጓሜ ማን እንደ እግዚአብሔር ነው በማለት ተናግራለችና ዘምራለችና እውነቷን ነው። ይህን ያስተማረው ደግሞ የአዳም 7ኛ ትውልድ የሆነው ሄኖክ ነውና በዛሬው መርሃ ግብራችን ላይ ሊቁ ቅዱስ ሚካኤልን ያመሰገነበትን እችን ሁለቷን አንቀጽ ብቻ ወስደን የምስጢር ባለቤት እግዚአብሔር በገለጠልን መጠን የቅዱስ ሚካኤል ክብሩን እንማራለን። ምክንያቱም ይሄ 3 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓልን በተመለከተ የተዘጋጀ ታላቅ የወንጌል መርሃ ግብር በመሆኑ ቅዱስ ሚካኤልን እንወደዋለን። ተራዳኢነቱ ፈጣን ነው። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳንኤልን ከአፋናብስ፣ አፎምያን ከዲያብሎስ ወጥመድ ተራድቶ የጠበቀ የስሙ ትርጓሜ ማን እንደ እግዚአብሔር የተባለ ይልቁኑ ደግሞ የያሬድ ልጅ ሄኖክ ስለ ስሙ ብዙ የጻፈለት ያስተማረለት ታላቁ የመላእክት አለቃ ቅዱስ ሚካኤል ነውና እችን ጥሩ ምጥና አድርገን ግን ብዙ ምስጢር በውስጡ እናያለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ታዲያ ታላቁ አባት ሄኖክ የአዳም 7ኛ ትውልድ ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ 7ኛ ትውልድ ነው። በጣም ታላቅ አባት ነው። ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ የፀሐይን፣ የጨረቃን፣ የከዋክብትን፣ የመባረቅትን፣ የነጎድጓድን፣ የነፋሳትን ምስጢር እግዚአብሔር የገለጸለት ከዓይነ ሞት የሰወረው ታላቅ አባት ነው። ይህ ታላቅ አባት ከተገለጹለት መንፈሳዊ ምስጢራት መካከል የታላቁ መልአክ የቅዱስ ሚካኤል ክብር ነው። በረከቱ ይደርብን። በተለይ ሰላም ለዝክረ ስምከ የስም አጠራር ብሎ እንደተናገረ ስለ ቅዱሳን መላእክት ስማቸው በተለይ ታላቁ አባት ሄኖክ በምዕራፍ 6 ከቁጥር 1 እስከ 5 እንዲህ ይላል። የቅዱሳን መላእክት ስማቸው ይህ ነው ይላል። ምናቸው ይህ ነው? ስማቸው ይህ ነው ካለ በኋላ መጀመሪያ የጠቀሰው ቅዱስ ኡራኤልን ነው። በረከቱ ይደርብን። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው በማለት የመልአኩ የኡራኤልን ስሙን ያነሰዋል። ከነ የተሾመበት ከነ ስሙ ማለት ነው። ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ኡራኤል ማለት ምን ማለት ነው? የእግዚአብሔር ብርሃን ማለት ነው እና ከብርሃን ጋር የተያዘ መልአክ ነው። መባረቅትን ነጎድጓድን እንዲመራ እግዚአብሔር በእነዚህ መባረቅትና በነጎድጓድ ላይ የሾመው መልአክ ሲሆን ከብርሃን ከእውቀት ጋር የተያያዘ ጸጋ ለኡራኤል ተሰጥቶታል። ይኸው ሊታወቅ ለእዝራ ሱቱኤል ጽዋዐ ልቡናን ባጠጣው ጊዜ የእዝራ ሱቱኤል ልቡናው በመንፈሳዊ ጥበብ ምን ሆነ? ብሩህ ሆነ፣ በራ። ኡራኤል ይህ ብቻ ሳይሆን ለሄኖክም
የብርሃናትን ነገር ይሄ ለዚህ ነው ጥቅሙ፣ ይሄ እንዲህ ነው፣ ይሄ መውጫው ይሄ ነው፣ የፀሐይ የጨረቃን የከዋክብትን ምስጢር ሁሉ ያስተምረው እንዲያውቅ ያግዘው ስለነበረ ምን አለ? ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። ይቀጥላል። እኛሁን ሚካኤልን ነው የምንፈልገው፣ ግን ያነሳቸውን እንመልከት። ቀጥሎ ከቅዱሳን መላእክት አንዱ ቅዱስ ሩፋኤል አለ በሰዎች ነፍሳት ላይ የተሾመ ነው። ማለትም በቁስለኞች ላይ የተሾመ መልአክ ነው። በረከቱ ይደርብን። ምክንያቱም ሩፋ ማለት ራሱ ሐኪም ማለት ነው፣ ፈውስ ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ሩፋኤል ማለት እግዚአብሔር ምን ማለት ነው? ፈዋሽ ነው፣ ወይም እግዚአብሔር ሐኪም ነው፣ ፈውሰ እግዚአብሔር ማለት ነው። ስለዚህ ሩፋኤል ራሱ ስሙ ምኑን ያደርጋል? ያስተምረናል፣ ስራውን ያስተምረናል። ወደ ሚካኤል እንመጣለን፣ ወደ ታላቁ መልአክ። ምክንያቱም ሩፋኤል ለምሳሌ ዓይን ሲያበራ ታያላችሁ፣ ማህፀናቸው የተዘጉትን ሲከፍት ታያላችሁ። ሳራ ወለተ ራጉኤል አስማንዲዮስ የሚባልን ጋኔን አስወጥቶና እንደገና ልጅ እንድታገኝ ሲያደርግ ታያላችሁና በረከቱ ይደርብን ይመናል። በጣም ታላቅ መልአክ ነው። ከፈውስ ጋር የተያያዘ ነው። ይቀጥልና ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ይላል። ምን ማለቱ ነው? ብርሃናዊ መልአክ መስሎ የሚመጣውን ሰይጣንን ምን የሚለው ነው? ድል የሚነሳው ነው፣ የሚበቀለው ነው። አጋንንትን ሁሉ የሚበቀል መልአክ ነው። በረከቱ ይደርብን። ራጉ ማለት ራሱ ራእይ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ራጉኤል ማለት ራእይ እግዚአብሔር ማለት ነው። ስለዚህ አጋንንትን የሚበቀል ታላቅ መልአክ ስለሆነ በዚህ አጋንንት ወጥመድና አሽክላ ውስጥ የተያዙ ሰዎች ድርሳነ ራጉኤልን መልክአ ራጉኤልን ቢጸልዩ ፈጥኖ ደርሶ ከዚህ አጋንንት ስርዓት ይፈታቸዋል። ስለዚህ ስሙንም ትርጓሜውንም ማወቅ ያስፈልጋል። ይቀጥልና አሁን ሚካኤል ጋር መጣ። ታላላቅ ሊቃውንት ግን በእግዚአብሔር ስሞች 22 ስሞች አሉት። ሜም፣ ሚ፣ ካ፣ ካፍ፣ ኤል እግዚአብሔር ስም ነው። አልፋና ላሜድ ማለት ነው። በአራቱ የተዋቀረ ነው። ማይመ ሜም ማለት ምንድን ነው? ማይ ውሃ ነው። ውሃ ጥበብ ነው። ታላቅ ምስጢሩን የተሸከመ ነው። ካ የሚያገናኝ ነው። ዋዌ ነው፣ አያያዥ ነው። አልፋ ነው፣ ለላሜድ ነው። ስለዚህ ሚካኤል ምንድን ነው? ስውር ምስጢርን የሚገልጥ ነው። ሚካኤል ምንድን ነው? የእግዚአብሔርን ጌትነት በስሙ የተሸከመ ታላቅ መልአክ ነው። በረከቱ ይደርብን። ሌሎችንም ጠቅሷል፣ እነሱንም እናያቸው። ቀጠለና ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአትን በሚሰሩ ሰዎች ላይ የተሾመ ነው ይላል። ማን የሚባሉ? ሰረቃኤል። ብዙዎቻቸው አታውቁትም። ይመላል አይምሯቸው በተዛባ ወይም አይምሮ ሕመም ባላቸው ወይም ወደ እብደት የሄዱትን ሁሉ እንዲያክም፣ እንዲጠብቅ፣ እንዲራዳ እግዚአብሔር ለዚህ መልአክ ትልቅ ስልጣን ሰጥቶታል። ስለዚህ የአይምሮ ሕመምተኛ ልጆች ካሏችሁ ምን ትቸገራላችሁ? ለምን ትቸገራላችሁ? ቅዱስ ሰረቃኤልን ብትማጸኑት ፈጥኖ እንዲደርስ ራሱ እግዚአብሔር በእነዚህ ሕሙማን ላይ ምን ሰጥቶታል? ስልጣን ሰጥቶታል። ሌላው ቅዱስ ገብርኤልን ያነሳል ሄኖክ። ከቅዱሳን መላእክት አንዱ ገብርኤል ይላል በእባቦች ላይ ይላል። ማለትም አጋንንት መርዝ እንዳይበጠብጡ በምንጭ ላይ፣ እንደገና ደግሞ በገነት ላይ፣ ከዛ በኪሩቤል ላይ የተሾመ ከቅዱሳን መላእክት አንዱ ቅዱስ ገብርኤል ነው ይላል። ጋቦር ማለት ኃያል ማለት ነው በዕብራይስጥ። ኤል እግዚአብሔር ነው። እግዚአብሔር ምንድን ነው? ኃያል ነው። ሌላው ግን በእዚሁ አምላክም ተብሎ ተተርጉሟል። ስለዚህ በሱራፌል ላይ ተሹሟል። ቅዱስ ሚካኤል ደግሞ በታላቁ በነገደ ሱራፌል ላይ እንደተሾመ፣ ገብርኤል ደግሞ በነገደ ኪሩቤል ላይ እንደተሾመ ሄኖክ ስለጻፈ ደራሲው ምን አለ? ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋር ምን አግኝቷል? ሱታፊ አግኝቷል፣ ህብረትን አግኝቷልና ለስም አጠራር ሰላምታ ይገባል። ሚካኤል ሚካኤል እና ቅዱስ ሚካኤል ሄኖክ እንዲህ ይለዋል። አሁን ስለ ሄኖክ ነው። በገነት ተራራዎች ላይ የተሾመ መልአክ ነው። ብዙዎቻችሁ እስራኤልን መራቅ ነው የምትሉት። ጥሩ ነው፣ ትክክል ነው። አፎሚያን ባህራንን ተራዳን። ከዚህ በዘለለ መልኩ
በገነት 7 ተራራዎች ላይ እግዚአብሔር ሾሞታል። በረከቱ ይደረብን። በተለይ በመጽሐፈ ሄኖክ ምዕራፍ 7 ከቁጥር 1 እስከ 11 ሄኖክ ቀና ብሎ ሲመለከት 7 ተራራዎችን ያያል በገነት። በጣም የሚገርም ነው። እና 7 ተራራዎች አሉ። 7ኛው ተራራ ግን ሴንተር ላይ መካከል ላይ ነው። ከዛ ቀና ብሎ ሲመለከት ብዙ የመዓዛ እጽዋት፣ የገነት እጽዋት መዓዛቸው የተለየ ነው። ምናልባት ብታሸቱት ነፍሳችሁ ከስጋችሁ ሊለይ ይችላል። ፍሬያቸው እንደ ከዋክብት የሚያበራ ነው እና በጣም የመዓዛ እጽዋት እነዛን ሁሉ ተራራ ከበዋል። ግን የሚገርመው አንድ ዛፍ የተለየ ዛፍ ተራራው መካከል ነበረ እና ሄኖክ ምን ይላል? እንደዛ አይነት ዛፍ አሽቶ አያውቅም። በጣም መዓዛው የተለየ ነው። ከሽቶዎች ሁሉ ይሸታል አለ። ቅጠሉ አበባው ለዘላለም ምን አይልም አይጠወልግም ይላል። ፍሬው ያማረ ነው፣ እንደ ዘንባባ የተነባበረ ነው እና ለማየት ያማረ ነው አልኩ ይላል። አስተውሉ። አሁን እነዚህ ተራራዎች ማን ተመለከተ? የአዳም 7ኛ ትውልድ የሆነው ሄኖክ ተመለከተ እና ሊቃውንት ሲተረጎሙ 6ቱ ተራራዎች ተራራ ከፍ ያለ እንደሆነ በሃይማኖት በምግባር ከፍ ያሉ በ6ቱ ቃላተ ወንጌል ያመኑ የምእመናን አምሳል ናቸው። መሃለኛዋ ተራራ ግን የወላዲተ አምላክ የቅድስት ድንግል ማርያም ምሳሌ ነበረች። ያቺ ተራራ በብዙ የገነት ዛፎች እንደተከበበች ቅድስት ድንግል ማርያምም በብዙ ቅዱሳን መዓዛ ንጽሕና፣ መዓዛ ቅድስና ምን የሆነች ናት? የተከበበች ናት። ካሉት ዛፎች ሁሉ እሷን የሚተካከል ልክ ከእሷ ጋር ሊነጻጸር እንደሌለ እመቤታችን በክብር ከሁሉ ቅዱሳን ምን ያለች ናት? ከፍ ያለች ናት። ቅጠሏ እንደማይጠወልግ አበባዋ እንደማይረግፍ እሷ ምንድናት? ዘላለማዊት ድንግል ነበረች። ዚያ ፍሬው በጣም ንብርብር እንደሆነ የእመቤታችንን ክብር እጅግ የተለየ ነበረ። ያ ሲቆርጡት ይተካል። ከእሷም የተወለደው ቤዛ ብዙኃን ክርስቶስ የሰጠን ቅዱስ ሥጋውና ክቡር ደግሞ እስከ ዕለተ ምጽአት ሲሰጥ ይኖራል። ይሄ ነው ዋናው ምስጢሩና ሄኖክ እነዛን ተራራዎች አይቶ ሲገረም ማን ይመጣል መሰላችሁ? ቅዱስ ሚካኤል ይመጣል። ማን ይመጣል? ቅዱስ ሚካኤል። ቁጥር 12 ላይ እንዲህ ይላል፣ ያን ጊዜ ከኔ ጋር ያለው በላያቸው የተሾመው በምናቸው ላይ አያችሁ፣ በገነት ተራራዎች ላይ ሚካኤል ተሾሟል ማለት ነው። በላያቸው የተሾመው ከቅዱሳንና ከክቡራን መላእክት አንዱ ሚካኤል መለሰልኝ አለ። እንዲህ አለኝ፣ ሄኖክ ስለዚህ ዛፍ ሽታ ለምን ትጠይቃለህ? ልታውቅስ ስለምን ትመራመራለህ? ይሏል። አያችሁ፣ ሚካኤል ምስጢርም የሚገልጥ መልአክ ነው ማለት ነው በደንብ ከጠየቃችሁ። ስለዚህ በገነት ተራራዎች ላይ በገነት ዛፎች ላይ ልክ እንደ ገብርኤል ማን ተሾሟል? ቅዱስ ሚካኤልን ተሾሟል ማለት ነው። እና ስለምንድን ነው ብሎ ጠይቀዋል። ምን ማለቱ ነው? የቅዱሳንን መዓዛ ንጽሕና፣ መዓዛ ቅድስና ልታውቅ ትወዳለህ እንደማለት ነው። እና መጨረሻ ላይ ሚካኤል ምን ብሎ ያስረዳዋል? ይህ ያየኸው ራሱ የጌታን ዙፋን የሚመስለው ረጅም ተራራ ቅዱሱና ታላቁ የዘላለም ንጉሥ የክብር ጌታ ምድርን በበጎ ሊጎበኛት በወረደ ጊዜ የሚቀመጥበት ዙፋን ነው ይላል። የሚቀመጥበት ምንድን ነው? ምን ማለቱ ነው? ልዑል እግዚአብሔር ዓለምን ለማዳን ሲመጣ የሚቀመጥበት ዙፋን ነው። እሱ የማን ማኅፀን ነው? ኧረ መልሱልኝ! የድንግል ማርያም ማኅፀን ነው። ረድኤቷ በረከቷ ይደረብን። አያችሁ፣ ይህን ያስረዳዋል። በጣም ብዙ ነው። እናንተ ቤታችሁ መጽሐፈ ሄኖክ ምዕራፍ 7 አነቡ። እየዘረዘረ ስለ ክብሯ ያስተምረው ነበረ። ለዚህ ነው ሊቃውንት ይሄንን ይዘው ቅዱስ ሚካኤል ከተረጎመለት ሄኖክ ካወቀው ምስጢር ተረድተው እነ አባ ጊዮርጊስ ዘጋስጫ ኦ እግዝእትየ ማርያም ደብረ ትንቢት ዘያውድዋ እጽወ መዓዛ በውስተ መጽሐፉ ለሄኖክ እንተ ተጽፈ ዘዛ ክብሯ በሄኖክ መጽሐፍ የተጻፈ የመዓዛ እጽዋት የሚከቧት የትንቢት ተራራ እመቤቴ አንቺ ነሽ ብለው ድንግል ማርያምን አክብረዋል። በረከቷ ረድኤቷ ይደርብን። ያቺ የገነት ዛፍ በጣም ከመዓዛዋ የተነሳ ኪሩብ የእሳት ጦሩን ይዞ እንደሚጠብቃት ፍሬ ሕይወት ኢየሱስ ክርስቶስን በማኅፀኗ የተሸከመች ወላዲተ አምላክ ድንግል ማርያም በረከቷ ይደርብንና ማን ይጠብቃት ነበረ? አረጋዊ ዮሴፍ ይጠብቃት ነበረ። በእውነት ታላቋ የገነት ዛፍ ድንግል ማርያም ናት።
ስለዚህ በኩናተ እሳት ዘይነድድ ዘያቅበኪ ሱራፊ ወአጼኖ መዓዛኪ ሄኖክ ጸሐፊ መዓዛሽን ጸሐፊ ሄኖክ ያሸተተልሽ የማትረግፊ የማትጠፊ የገነት አበባ አንቺ ነሽ። እመቤታችን እስቲ አመስግናት። የገነት አበባ ኢየሱስ ክርስቶስን ያገኘንባት። አዎ ስለዚህ ሊቃውንት ኦ ድንግል ኦ መገነት አያችሁ፣ ሚካኤል የሚጠብቃት አያችሁ። ያችን የገነትን ዛፍ የሚጠብቀው ማን ነበረ? ሚካኤል ነው የተሾመው ይላል። በተመሳሳይ መልኩ ድንግል ማርያምን ይጠብቅ የነበረ መልአክ ማን ነው? ሚካኤል ነው። ጠባቂዋ ሚካኤል ነው። አብሳሪዋ ማን ነው? ኧረ መልሱ። ቅዱስ ገብርኤል ነው። ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎታ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት በስልጣነ እግዚአብሔር የተጠበቀች የገነት ዛፍ ድንግል ማርያም ነበረች። በዛች የገነት ዛፍ ላይ ሚካኤል እንደተሾመ በተመሳሳይ መልኩ እውነተኛው የገነት ዛፍ ድንግል ማርያም በምድር በተገለጠች ጊዜ አሁንም ጠባቂዋ ቅዱስ ሚካኤል ሆኖ ተገለጸ። ክብር ለዚህ መልአክ፣ ክብር ለዚህ መልአክ። በጣም የያሬድ ልጅ ሄኖክ እንደገና ቅዱስ ሚካኤልን እንዴት እንዳየው ምን ይመለከታል? 4 መላእክት ነው ያለ። ሄኖክ እኮ ነው አቤት የተገለጸለት ጸጋ። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ነው። በአራቱ ማዕዘን ቆመዋል። ታላላቅ መላእክት ናቸውና ይመለከታቸዋል። ከዛ ስፍር ቁጥር የሌላቸው መላእክትን ደግሞ ያያል። ከዛ ለሄኖክ አንድ መልአክ ይመጣና ይተረጉምለታል። መጀመሪያ ያየኸው መልአክ ይለዋል የመናፍስትን ጌታ ለዘላለሙ ያመሰግናል። የማንን ጌታ? የመናፍስት ጌታ ማን ነው? እግዚአብሔር ነው አይደል? መናፍስት ማለት መላእክት ናቸው። የመላእክት ጌታቸው ማን ነው? እሱን የሚያመሰግን መልአክ ነው ይለዋል። እሱ ማን መሰላችሁ? ቅዱስ ሚካኤል ነው። በኋላ ይተረጉምለታል። ቀጥሎ ሁለተኛው ቃል አለ። የተመረጠውን ማለት ሕሩይ ጌታን ማለቱ ነው። በመናፍስት ጌታ የታመኑ ምርጦች ማለት ሕሩያን ጻድቃንን ሲያመሰግናቸው ሰማው ይላል። ይህ መልአክ ማን ይመስላችኋል? እስቲ አስቡ። ማን ይመስላችኋል? ቅዱስ ሩፋኤል ነው? ገብርኤል ነው? እስቲ ተናገሩ አዛችሁ። ቅዱስ ሩፋኤል ነው። ሶስተኛውን ቃል ይላል በምድር ስለሚኖሩ በመናፍስት ጌታ ስም ስለሚማልዱ ሰዎች ሲለምንና ሲጸልይ ሰማው አየው ይላል። እሱ ቅዱስ ገብርኤል ነው። አራተኛው ሰይጣናትን አስወጥቶ ሲሰዳቸው አየው አለ። ማነው? ቅዱስ ፋኑኤል ነው። አሁን ሄኖክ አያቸው። ስንት መላእክት? ማነው የመጀመሪያው? ኧረ ተናገሩ ባካችሁ። ቅዱስ ሚካኤል። ሁለተኛው ቅዱስ ሩፋኤል። ሶስተኛው ቅዱስ ገብርኤል። አራተኛው ቅዱስ ፋኑኤል ነው። ያ መልአክ ትርጉሙን ይነግረዋል። መጀመሪያ ያየኸው አለው። እሱ ማን ነበረ? ቅዱስ ሚካኤል ነበረ። ምን አለው? ነጭም ቀይም አበባ ልጅሽን ታቅፈሽ በተአምር በንጽሕና ዕለት ወደ ቤተ መቅደስ በገባሽ ጊዜ። እሷ ማና? ነጩ አበባ ማን ነው? አራተው ቀዩ አበባ ማን ነው? ነጭም ቀይም አበባ የተባለው ኢየሱስ ክርስቶስ ነው። ምሕረቱ ይድረሰን። ነጭ ተብሏል። ለምን? ፍጹም አምላክ ነው። ቀይ ተብሏል። ለምን? ስጋን ተዋህዷል። ለምን ትቄ አልባሲከ ይላል ኢሳይያስ። ልብስ ለምን ቀላ ይላል። ማን ነው? ልብስ ስለምን ቀላ? በዕለተ ዓርብ ከለሜዳ ለብሶ ያየዋል። ቀይ ለብሶ አካሉ በደም ተነክሮ ያየዋል። ነጭስ ትንሣኤው ነው። ነጭም ቀይም አበባ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ድንግል ማርያም ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ። ስትመጪ ግን ማንን ይዘሽ ነው? ደስተኛውን ገብርኤልን። ማንን? ደስተኛውን በውስጥ ገብርኤል ደስተኛ ነው። ሲያበስር ደስ ብሎት ነው የመጣው እመቤታችን ጋር ደስ ይበለሽ እያለ ካለ በኋላ እንዳንቺ ርኅሩህ ከሆነው ከማን ጋር? ከሚካኤል ጋር። አመስግኑት። መልአክ ደግ መልአክ፣ አዛኝ መልአክ፣ ርኅሩህ መልአክ። ለዚህ ነው እኮ ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳንኤልን ከአፍአ ነብስት እነዚህ ሁሉ ሲራዳ ይኖራል። ወደፊትም የሚራዳ ታላቅ መልአክ ነው። ሁለተኛው ይነግረዋል። በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ቅዱስ ሩፋኤል ነው አሉ። ስንተኛው መልአክ?
ሁለተኛው። ሶስተኛው ምን አለ? በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው። አቤት አቤት የመላእክት በሰራዊት ሁሉ ላይ። አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመው ፋኑኤል ነው አለ። ይሰማችሁ? ንስሐ ስትገቡ ቶሎ እንዲራዳችሁ የተሰጠ መልአክ ማን ነው ማለት ነው? ፋኑኤል ነው ማለት ነው። እነዚህ አራቱ የልዑል እግዚአብሔር መላእክት ናቸው ብሎ ለማን ይነግረዋል? አንዱ መልአክ ለሄኖክ ይነግረዋል። ስለዚህ ከመዓት የራቀ በጎ ስሙ ከአምላክ ስም ጋር ሱታፌን ያገኘ ስለሆነ ዕለት ዕለት በተለይ በዚህ ታላቅ ደብር ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ብለው ሊቃውንት ያመሰግናሉ። ሌላው በጣም የሚገርመው ምዕራፍ 14 ቁጥር 28 ቤታችሁ አንቡ። መጽሐፈ ሄኖክ ቅዱስ ሚካኤል 1፣ ቅዱስ ገብርኤል 2፣ ቅዱስ ሩፋኤል 3፣ ቅዱስ ፋኑኤል 4። በጣም የሚገርመው በመጨረሻ የፍርድ ቀን ክፉዎችን ሐሰተኛውን ነቢይ ወደ እሳቱ ምድጃ የሚወረውሩ መላእክት ናቸው። በረከታቸው የደረበት ሚካኤልማ እንደዚህ ጥንቱኑ ከሳጥናኤል ጋር ተፋልሞ አልነበር? በዮሐንስ ራዕይ ምዕራፍ 12 ላይ ምን ያነበባችሁት? በሰማይም ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ምንን ተዋጉ? ዘንዶውን ተዋጉ ይላል። አልቻላቸውም ይላል። አቤት አቤት አቤት! ሳጥናኤልን ተፋልሞት ነው። ምክንያቱም ስሙ ራሱ ምንድን ነው? ማን እንደ እግዚአብሔር ነው። የመጀመሪያው ሐሰተኛው ማነው? ሚካኤል አለ። ማነው ወጁ ሚካኤል? ማነው ገብርኤል? ማነው ፋኑኤል? ማነው ሩፋኤል? ጎየ እግዚእ ምስለ አርያሙ እግዚአብሔር ራሱ ሰማዩን ጠቅሎት ሸሸ። እኔ ነኝ በልዑል የምመሰለው፣ እኔ ነኝ ራሴ እግዚአብሔር አለ። አያችሁ? አሃ እግዚአብሔርማ እግዚአብሔር ነው። ይሄማ ሐሰተኛ ነው። ይሄማ ሐሰተኛ ነው። ስለዚህ ስሙ ማመጣ ማን እንደ በቃ አንተ በልዑል አትመሰልም፣ አንተማ በልዑል አትመሰልም፣ እግዚአብሔር ነው ብሎ ለመጀመሪያ ጊዜ የእሳት ሰይፉን መዞ ከሳጥናኤል ጋር መፋለም የጀመረ ማን እንደ እግዚአብሔር ተብሎ ከልዑል ስም ጋር ህብረት ያገኘው ሚካኤል ነው። 10 ነገድ ኪሩቤል፣ 10 ነገድ ሱራፌል ፍልሚያ ጀመሩ። ራማ ላይ ድምፅ ተሰማ። ነገደ አርባብን የሚመራው ቅዱስ ገብርኤል፣ ነገደ መናብርትን የሚመራው ቅዱስ ሩፋኤል፣ ነገደ ስልጣናትን የሚመራው ቅዱስ ሱሪያል ፍልሚያውን ጀመሩ። ኤረር ላይ ድምፅ ተሰማ። ነገደ ሊቃናትን የሚመራው ቅዱስ ሰዳክኤል፣ ነገደ መኳንንትን የሚመራው ቅዱስ ሰላትኤል፣ ነገደ መላእክትን የሚመራው ቅዱስ አናንኤል መፋለም ጀመሩ። 2 ድል ነሳቸው። ሐሰተኛው ነገር ግን ድልን ለምነሱ ሰጠ ብለው ወደ እግዚአብሔር ቢያመለክቱ መጨረሻ ላይ የምነግራችሁ ሄኖክ የጻፈው አለ። ድል የሚነሳበትን ምስጢር እንድታውቁ ነው ብሎ ልዑል ራሱ ስሙን ሰጣቸው። ምኑን ሰጣቸው? እውነተኛው ልዑል እግዚአብሔር። ያ በልዑል እመሰላለሁ ያለውን ሊጥሉበት ያን ጊዜ ያን ስም ቅዱስ ሚካኤል ባሳየው ጊዜ ጥንተ ጠላት ሰይጣን ወደቀ። ደስ ይበላችሁ። የወደቀ መልአክ ወደቀ። ስለዚህ እባቡ ተጣለ፣ ሰራዊቱን ተጣሉ ብሎ ዮሐንስ ጻፈ። ስለዚህ ጠቅልሎ ያን የአጋይስትን ነገድ እንዲመራ ማን ስልጣን ተሰጠው? ንገሩኛ። ቅዱስ ሚካኤል የመላእክት አለቃ። ስለዚህ ማን እንደ እግዚአብሔር የሚል ስም የተሰጠው መልአክ እውነትም ከእግዚአብሔር ታላቁን ስልጣን አግኝቶ ነገደ አጋይስትን ደርቦ ከነገደ ኃይላት ጋር አንድ አድርጎ ልዑለ መንበር ሆነ። ክብር ለዚህ መልአክ። ታላቅ ተወዳጅ መልአክ ነው። አንድ ሁለት ነገር ነገራችሁ ላብቃ ትምህርቴ። በጣም የሚገርመው ቅዱስ ሚካኤል ምስጢር በመግለጥ የሚታወቀ እናንተ በተራዳይነቱ ብቻ ነው። የሚገርመው በመጽሐፍ ሄኖክ ምዕራፍ 16 ከቁጥር 12 እስከ 14 ሄኖክ አስፈሪ አውሬዎችን ይመለከታል። 2 አንበሬዎችን፣ አንዱ ቤሄሞት ይባላል፣ ሌላው ሌዋታን ይባላልና የሚኖሩበትን ቦታ ጭምር ያያል። ያን ጊዜ በእውነት ይህንን ነገር የገለጸለትና ያብራራለት ማን ነበረ? ቅዱስ ሚካኤል ነበረ። ምን ይለዋል? በዚያን ቀን ይለዋል 2 አንበሬዎች ይለያያሉ። ሌዋታን የምትባለው እንስት አንበሪ ከወፍ ምንጮች በላይ
በባህሩ ጥልቅ ትኖር ዘንድ ትለያለች እያለ ቦታውን ምኑን ጠቁሞ በደንብ ለሄኖክ ያብራራለት መልአክ ማን ነው? የመላእክት አለቃ ቅዱስ ሚካኤል ነው። ደስ ይላል። ይህ መልአክ አዛኝ ነው። ለዚህ ነው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ። መጨረሻ ላይ እጅግ የሚገርማችሁን ነገር ነግሬ ትምህርቱን ላውቅ። መጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ 5 ቤታችሁ ስትገቡ መጀመሪያ መጽሐፈ ሄኖክን ገልጣችሁ ምዕራፍ 20 ሙሉን እንድታነቡ የቤት ስራ ሰጣችኋለሁ። ምስለ ስመ ልዑል ዘተሳተፈ የሚለው እዛ ላይ ነው። ምን ይላል? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው ለማን የገለጠው? ለማን የገለጠው? ለቅዱሳን የገለጠው የመሐላ ራስ የክስብኤል የስሙ ቁጥር ይህ ነው ይላል። ተመልከቱ፣ ትልቅ ስም ነው። ለቅዱሳን መላእክት የገለጸው ከስም በላይ ሆነ ታላቅ ስም ክስብኤል ከሃሊ አምላክ የሚለውን ስም ለቅዱሳን ገለጠ። ይሄ በጣም ትልቅ ነገር ነው። የሰማችሁ ነው። ለዚህ ነው መልክዓ ኢየሱስ ላይ ስመ መሐላ ዘኢየሱ የማይታበል የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ይላል። የመሐላ ስም ነው፣ ታላቅ ስም ነው። በቃ በመጨረሻው ነው ካለ በኋላ ስሙ ቤቃ ይባላል ይላል። ይህ እግዚአብሔር ስም ነው። እስካሁን ነግራችሁ ቤቃ ማለት መቅደመ ቃል፣ ቀዳሚው ቃል፣ በመጀመሪያው የነበረው ቃል ማለት ነው ካለ በኋላ ይኸው ማለት ይኸው ቅዱስ ሚካኤልን እንዲህ አለው ይላል። ማን ያለው? ራሱ እግዚአብሔር ነው። የተሰወረውን ስም ግለጥላቸው። ህቡ ስም ማለት ያለው ያውቁት ዘንድ የተሰወረውን ስም ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ ጠሩት ዘንድ ግለጥላቸው። የማይገለጠውን ምስጢር ለሰዎች የገለጡ ነበሩ። በዛን ጊዜ ስለነሱ አላነሳ። እንዲንቀጠቀጡ አስፈሪ ስም ነው። አጋንንትን የሚያንቀጠቅጥ የሚያርበተብት፣ ለመላእክት ደግሞ ሐሴት የሆነ የመሐላ ስም ነው ካለ በኋላ ኃይለኛ ነው፣ የጸና ነው። ይህም አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው። አመስግኑት ይመላል። በጣም የተለየ እኮ ነው። ይህ መልአክ የተለየ እኮ ነው። ክስብኤል የሚባል የመሐላ የመጨረሻው ስም ቤቃ የሚል ስም፣ ይልቁኑ ደግሞ አካ የሚለውን ስም ቅዱስ ሚካኤል እጅ ላይ ያኖረው። ማንም መልአክ ያልተጻፈበት ከሚካኤል እጅ። አካ ማለት ምንድን ነው? አ ማለት አልፋ ማለት ነው። ምን ማለት ነው? እስቲ ድገሙት። ምን ብሏል ሲያስተምር? አነ ውእቱ አልፋ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛው እኔ ነኝ። በጣም እኮ ሚካኤል ካ አያችሁ፣ አካ ተመልከቱ። ካ ማለት ካይ እና ማለት ማለት ኦሜጋ። አካ ማለት አልፋና እስቲ በሉት አልፋና ድገሙት፣ አልፋና ኦሜጋ የሚለውን ስም የልዑል ስም ራሱ ልዑል ማን ላይ አተመለት? ቅዱስ ሚካኤል እጅ ላይ አተመ። ታዲያ መልአክ እጁን ሲያነሳ ዓለምን ትባረካለች። እዚህ በዮሐንስ ራእይ ላይ ወበራት ምድር ሁሉ ከክብሩ የተነሳ ምድር በራች አለ። ብርሃነ ስብሐት ከጌትነቱ የተነሳ አንዱ መልአክ እኮ ነው ሲገለጥ። የማን ስም አለው? ሁሉም መልአክ ኤል 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 የሚል አለው። በዕብራይስጥ ደግሞ ያ ሃሌሉያ ይላል። ግን በውስጥ አለችው የባለቤቱ እግዚአብሔር ስም ነው ያህዌ የሚለው። ይሄ አሼር ይሄ ይለዋል። ወይም አህያ ሸራህያ በዕፀ ጳጦስ መካከል ሙሴ የሰጠው ስም ነው። ሁሉ መልአክ ይሄንን ይዟል። በጣም ትልቅ ስም ነው። አያችሁ። ሚካኤል ደግሞ ተለይቶ የሰማችሁ ነው። ሚካኤል ደግሞ ተለይቶ አካ የሚለው ስም በእጁ ላይ አኖረለት እግዚአብሔር። ሰላም ለአርያከ ስመ መሐላ ዘጸበጠ የመሐላ ስም እስቲ የመሐላ ስም በውስጥ ለጨበጠው መዳፍ ሰላምታ ይገባል። ምን ይላል እዛው ሄኖክ? የዚህ ስም የተሰወሩ ምስጢሮች እንዲህ ናቸው። በስሙ ጸኑ፣ በዚያም ስም ሰማይ ጸና። ያም ስም ዓለም ሳይፈጠር ነበር ይላል። ምን ሳይፈጠር? ዓለም ሳይፈጠር መላእክት ሳይፈጠሩ የነበረውን ስሙን
ከመላእክት ለይቶ ለቅዱስ ሚካኤል ብቻ ሰጥቶ ቅዱስ ሚካኤል እጅ ላይ ተቀረጸ። ክብር ለዚህ መልአክ። በጣም ታላቅ ክብር ነው። ክብረ ሚካኤል ሚካኤል ነሁ ታወቀ ይላል ያሬድ ድጓው ላይ። የሚካኤል ክብር አለ እነሆ ታወቀ። በትሕትናው አለ በትሕትናሁ አብዮ ሊቀ ከፍ ከፍ አለ ላቀ። በአእላፍ ላይ ምን ሆነ? አለቃ ሆነ። መብረቅን የሚጎናጽፍ ሚካኤል አለ ጽድቅን ይለምናል አለ። ምንን ይለምናል? ምን ይለምናል? ጽድቅን ይለምናል። እና በጣም የቅዱስ ሚካኤል ነገር የተለየ ነው ማለት ነው። በጣም የተለየ ነው። ባህር የጸናበት ስም፣ ሰማይ የጸናበት ስም አንቡት እዛ ላይ ፀሐይ፣ ጨረቃ፣ ከዋክብት የጸኑበት ስም ቁልፍ፣ ታላቁ ቁልፍ ሚካኤል እጅ ላይ ነው የቀረጸው እግዚአብሔር። ታዲያ ከዚህ የበለጠ ምን የሚያስደስት ነገር አለ? ሚካኤልን ለምትወዱ ለሁላችሁ አመስግኑት። በጣም ደግነው አይኑ ዘርግብ ነዋል ቅዱስ ያሬድ። በጣም የሚካኤልን ደግነት በምን ይመስለዋል? አይኑ ዘርግብ ነው። አይኑ ራሱ እንደ ርግብ ነው ይላል። ርግቦች የዋሆች ናቸው አይደል? ታውቃላችሁ። ሚካኤልም እንደዛ ነው። አይኑ ዘርግብ፣ ልብሱ ዘመብረቅ። መጎናጸፊያውና ልብሱ ግን ምንድን ነው? መብረቅ ነው። ሐመልማለ ወርቅ ሚካኤል ሊቅ ይለዋል። አለቃ ሚካኤል አለ የወርቅ አመልማሎ ነው። ደስ ሚካኤል ሲገለጽ ደስ ይላል። ሲታይ ሲገለጽ ለወዳጆቹ ምን መስሎ ነው የሚገለጠው? የወርቅ አመልማሎ መስሎ መብረቅን ተጎናጽፎ ሲመጣ አቤት ያለው ደስታ፣ አቤት ያለው በረከት፣ አቤት ያለው ጸጋ ይመጣ። በረከቱ ይደርብን። ክብር ይግባው ነው። ብቻ አይደለም እኮ ኪሩቤል ላይ የተሾመ ነው አለ። የሚደንቅ ነው እኮ ደግሞ። ኪሩቤል ማለት ምንድን ናችሁ ታውቃላችሁ? ኪሩቤል የሰው መልክ ያለው አለ፣ የአንበሳ መልክ ያለው አለ፣ የላም መልክ ፊት ያለው መልአክ አለ፣ የንስር ፊት ያለው መልአክ አለ። አርባዕቱ እንስሳ ይባላሉ። ግን 16 መላእክት ናቸው። 12ቱ ውስጥ ናቸው፣ 4ቱ ውጭ ስለሆኑ አርባዕቱ እንስሳ ይባላሉ። እና ሚካኤል በአንዱ በነገደ ኪሩቤል ደግሞ ገብርኤል አይለየውም እኮ በነገደ ሱራፌልና ተሹመዋል። አቤት እነዚህ ሁለቱ መላእክት። ለምሳሌ በቤተ ክርስቲያናችን አሁን ኪሩቤልና ሱራፌልን የሚበልጥ መላእክት ሁሉ የማንን ዙፋን ይሸከማሉ? ሲመልሱ ድገሙት። አንዱ የምን ፊት አለው? የሰው። ሌላውስ? የላም። ቀጥሎ የአንበሳ፣ የንስር። ሁሉም በፊታቸው ስለማን ይመሰክራሉ መሰላችሁ? ስለ ኢየሱስ ክርስቶስ ይመሰክራሉ፣ ስለ እግዚአብሔር። ለምሳሌ የሰው ፊት ያለው መልአክ የማንን ሰው መሆን ምስጢር ያመለክታል? የእግዚአብሔር ወልድ ሰው የመሆን ምስጢር ያመለክታል። የላም ፊት ያለውስ መልአክ ስቅለቱን ያመለክታል። ላም በወሪቷ እንደምትሰዋ ወልደ እግዚአብሔር ክርስቶስም ሰው ሆኖ ለቤዛ ዓለም ቀራንዮ በመስቀል ምን ሆኗል? ተሰውቷል። የአንበሳ ፊት ያለው መልአክስ ምንን ይወክላል? የጌታ ትንሣኤ ይወክላል። አንበሳ ፈጥኖ እንደሚነሳ ሞትን ድል አድርጎ ትንሣኤን ያወጀ ማን ነው? ኢየሱስ ክርስቶስ ነው። የንስር ፊት ያለውስ መልአክ እርገቱን ነው። እርገቱን ይወክላል። እና በጣም ይገርማሉ። እነዚህ መላእክት ላይ የተሾሙ ደግሞ ማናቸው? ደግሞ እንደገና ቅዱስ ሚካኤልና ቅዱስ ገብርኤል ሄኖክ እንዳለው ማለት ነው። ይሄ ደግሞ በጣም የሚገርመው በሐዲስ ኪዳን ወደ ሐዲስ ኪዳን ስትመጡ ለምሳሌ ድሮ በታቦቱ ዙሪያ የስዕለ ኪሩብ ይሳል ነበረ። በሐዲስ ኪዳን ደግሞ መንበሩ ላይ የምትሳለው ማናት? እናት መንበሩን አላያችሁ? ምስለ ፍቁር ወልዳ ድንግል ማርያም ማንን አቅፋ? ልጇን አቅፋ አይደለ? ለምን? ኪሩባዊ ሰረገላ ሆና ነው የተገለጠችው። ኪሩቤል ሱራፌል በፍርሃት በመንቀጥቀጥ ዙፋኑ የሚሸከሙትን ጌታ በጀርባዋ በማዘን በከናፍሯ በመሳም በክንዷ በመታቀፍ ወደር የሌላት አቻ የሌላት ማናት? ድንግል ማርያም ናት። ስለዚህ አትበልጣቸው? አይሳችሁ አትበልጣቸው? ትበልጣቸዋለች። አንቲ ታፍሪን ኪሩቤል፣ አንቺ ያለልቁ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌል ትልቂያለሽ። ለምን? እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን? በእሳት። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቺ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ
በማኅፀንሽ ተሸከምሽው ወአቀፍኪዮ በአብራክኪ በጉልበቶችሽ ታቀፍሽው ወአዘልኪዮ በዘባንኪ በጀርባሽ ምን አልሽው? አዘልሽው። እየንተ ሰረገላ እሳት አብራክኪ ሆና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዛ መላእክት በሰረገላቸው ሲታቀፉት እሷ ደግሞ በምኗ? በጉልበቶቿ። እየንተ ምጽናት ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ ምኖችሽ ሆኑ? እጆችሽ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናትን አሊያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዶቿ በእጆቿ ደገፈችው። ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለእጆቿ፣ ክብር ለእንተኗ እና እችን ንግሥት ደግሞ እንዲጠብቅ የተሾመ ማን ነበረ? ጠባቂዋ ቅዱስ መጋቢዋ ማን ነበረ? ቅዱስ ፋኑኤል። አብሳሪዋ ማን ነበረ? ጠባቂዋ ማን ነበረ? ቅዱስ አረንገር ቅዱስ ሚካኤል። አክብሩት ይመላክ ታላቅ ነው። በነገር በዛ ላይ ተሰማ። እንደገና ደግሞ ተመልከቱ፣ በዛ መሹም ብቻ አይደለም ኃይላት ላይ ደግሞ ዝቅልና ነገሩን ሁሉ እንዲመራ ደግሞ እግዚአብሔር ይሾመዋል። የቅዱስ ሚካኤልን ያህል ድርብርብ ክብር ያገኛል። ነገደ ኃይላትን ደግሞ ሰይፍ የያዙ መላእክት ናቸው እሱ የሚመራቸው። እሱ ደግሞ የሰይፉ አለቃ ነው፣ ባለሰይፎች ናቸው እነዚህ። ሚካኤል የሚመራቸው የእግዚአብሔርን ወዳጆች የሚጠብቁ ጭፍሮች ናቸው። ጠላቶቹን ደግሞ ምን የሚሉ የሚቀጡ ናቸው። ይሄ ሊታወቅ ሰናክሬም እግዚአብሔር ላይ ሲታበይ ቅዱስ ሚካኤል ነው ትንሽ ሳይፉን ብልጭ ነው ያደረገው በሰማይ 185,000 ሰራዊት እንደ ቅጠል ረገፈ በቅዱስ ሚካኤል ሰይፍ። ዛሬም አጋንንትን ያረግፋል። ክብር ለዚህ መልአክ። እርግፍ ያደርጋል፣ ያረግፋል። ክፉን ነገር ሁሉ የሚያረግፍ መልአክ ነው። በቃ አለቀ። ኃይላትም ያን ሁሉ ነገር ይመራዋል። በስሩ ስፍር ቁጥር የላቸውም እና ኢዮር ላይ ተመልከቱ። አጋይስትንም በኋላ ደርቦ በመያዝ በነገደ ኪሩቤልም በመሾም እንደገና ኃይላትም ላይ በመሾም ኢዮር ላይ የከበረ ኢዮር ላይ የገነነ ከመላእክት ወገን ማን እንደ እግዚአብሔር የሚል ስምን የተሸከመው ቅዱስ ሚካኤል ብቻ ነው። ክብር በዚህ ነው። ሁለተኛ ሰማይ ነው፣ ዝቅ ይላል። ራማ ነው። ቅዱስ ገብርኤል ይመራዋል። ነገደ አርባብ የሚባል ነው። ባለሟሎች ናቸው። በሥላሴ ፊት ይቆማሉ ለምልጃ እና ገብርኤል ፈጣን ነው። እኔ በእግዚአብሔር ፊት የምቆመው ማንኛሉ ገብርኤል ለዘካርያስ አነ ውእቱ ገብርኤል ዘቀው በእግዚአብሔር ፊት የምቆመው ገብርኤል ነኝ። ቀጥሎ መናብርትን ደግሞ ሩፋኤል ይመራዋል። እስቲ በሉት ሩፋኤል መናብርትን ይመራዋል። 24ቱ ካህናተ ሰማይ ከሱ የወጡ ናቸው። ቀጥሎ ሱሪያል የሚባል መልአክ አለ። ለምስጋና የተጋ መላእክትን የሚያነቃ ስልጣናት የተባለውን ነገድ ይመራዋል። ኤረር ላይ ደግሞ ወረድ ብሎ ሊቃናት ሰዳኬል የተባለ መልአክ፣ መኳንንት ሰላቴል የተባለ መልአክ መላእክት ነገዱ ነው። አናኔል የተባለ መልአክ ይመራዋል። ሳጥናኤልን ግን ማን እንደ እግዚአብሔር የሚባለው ሚካኤል ቀድሞ እንደ ስሙ ተዋግቶ ማን እንደ እግዚአብሔር የሚለውን ነገር በእምነት በማረጋገጡ የ99ኙ ነገደ መላእክት አለቃ ሆኖ የከበረ መልአክ ነው። ክብር ለዚህ መልአክ ነው። ስለዚህ ለዚህ ነው ቅድም እህታችን የዘመራችው ዝማሬ በጣም ደስ ይላል። የስሙ ትርጓሜ ማን የሰውን ወደ አምላክ የአምላክን ቀጥሎ ምንድነው እኛን የሚረዳ ዘወትር በምልጃ የመላእክት አለቃ ማን ነው? ቅዱስ ሚካኤል። ማክሮት ይኖራል ታላቅ መልአክ ነው። እስራኤል የሚባለውን ቤቃ የሚባለውን አካ የሚባለውን ሰማይና ምድር ያጸና ስም በእጁ የተቀረጸለት ከመላእክት ወገን የከበረው የመልአኩን በዓል ለማክበር ሁላችን ተሰብስበናል። ነገም ጉባኤው ይቀጥላል። ሰኔ 12 ደግሞ ናፎሚያን እንደ ባህራን እንደተራዳ በሰፊው ትምህርቱ ሲሰጥ ይሰነብታል። ሰላም እግዚአብሔር ከሁላችን ጋር ይሁን። ደጉ አዛኙ በጎ ርኅሩኅ የሆነው በገነት ተራሮች ላይ የተሾመው ለሄኖክም ምስጢር የገለጠለት ርኅሩኅ የሆነው ሚካኤል እኛንም በርኅራኄው በበጎነቱ በተራዳይነቱ ዘወትር በምልጃው ያስበን። ያስተማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።